ቼልሲ ግብ ጠባቂ ለማስፈረም አሁንም ንግግር ማድረጉን ቀጥሏል። ክለቡ በግብ ጠባቂዎች ጉዳይ ደስተኛ አይደለም። አንድ ጥሩ ግብ ጠባቂን ወደ ክለቡ ሊያመጣ የመጨረሻዎቹ ምዕራፎች ላይ ይገኛል። ግብ ጠባቂው ማን ነው? ማንንስ ነው ሊያስፈርም የተቃረበው? ስለ ተጫዋቹስ ምን አይነት ጉዳዮች ይነሳሉ? የሚሉትን ጉዳዮች እንመለከታለን። እንግዲህ ቼልሲ በግብ ጠባቂዎች ጉዳይ ላይ ምን ያክል ደስተኛ እንዳልሆነ የምታውቁት በባለፉት ዓመታት ብቻ ምን ያክል ግብ ጠባቂዎች በዛ ክለብ ውስጥ ሲጫወቱ እንደተመለከትን ስታዩ ነው። ለምሳሌ ወደ ሆኑ ክለቦች ብትሄዱ ወጥ ናቸው ግብ ጠባቂዎቹ፣ አይቀየሩ። ወደ ተለያዩ ክለቦች ብታቀኑ ለምሳሌ ሊቨርፑልን ብትመለከቱ አሊሰን ቤከርን ታገኛላችሁ። ወደ አርሰናል ብትመጡ ዳቪድ ራያን ነው እንግዲህ ያለፉትን 2 ዓመታት የምትመለከቱት። ከዛ በፊት አሮን ራምስዴል ነበር። ወደ ማንቸስተር ሲቲ ብትመጡ ኤደርሰን ሞራይስን ታገኛላችሁ። እነዚህን ተጫዋቾች ነው የምትመለከቱት። ነገር ግን ወደ ቼልሲ ስትመጡ ያለፉትን ዓመታት በተለይ ከነኬፓ በኋላ በጣም ብዙ ግብ ጠባቂዎችን ነው እየተመለከትን የምንገኘው። ኢቨን ከቲቦ ኮርቷ በኋላ ያለፉትን 7 ዓመታት ገደማ ቼልሲ በርካታ ግብ ጠባቂዎችን ነው በዛ ቡድን ውስጥ እያጫወተ የሚገኘው። ኤድዋርዶ ሜንዲ ለዛ ጥሩ ምላሽ የሰጠ ይመስል ነበር። በተለይ ይህ ሴኔጋላዊ ግብ ጠባቂ በ2021 የዓለማችን ምርጡ ግብ ጠባቂ እስከ መባልም የደረሰ በርካታ ስኬቶችን ማሳካት የቻለ ከቼልሲ ጋር ዋንጫዎችን ያሸነፈ ከሀገሩ ጋር የአፍሪካ ዋንጫን ያነሳ በአፍሪካ ምርጥ ግብ ጠባቂ በጣም ደግሞ ጥሩ ስራንም የሰራ የግብ ዘብ ነበረ። ተጫዋቹ የዓለም የክለቦች ዋንጫን፣ ሱፐር ካፕን እንዲሁ ደግሞ ቻምፒየንስ ሊግን ማሸነፍ የቻለና በግሉም ብዙ ሽልማቶችን ያገኘ ተጫዋች ነበር። እንዲሁም በ2021 የውድድር ዘመን የፊፋ የዓመቱ ምርጥ ግብ ጠባቂ፣ የዩኤፋ ቻምፒየንስ ሊግ የውድድር ዓመቱ ድንቅ ግብ ጠባቂ እንዲሁ ደግሞ በአፍሪካ ዋንጫም ድንቅ ግብ ጠባቂ ተብሎ የተመረጠ ግብ ጠባቂ ነበር። ግን ይሄ ከሆነ ከ2 ዓመታት በኋላ ተጫዋቹ በተለይ አንዳንድ የብቃት መውረድ ጉዳዮች ሲነሱበት ቆዩ። ሌሎች ሀሳቦችም ሲነሱ ነበር። በኋላ ላይ ወደ ሳውዲ አረቢያ ካቀና በኋላ በሰኔ 2023 ወደ አልሂላል ማቅናት ችሎ ወደዛ ክለብ ያቀና ተጫዋች ነው ወደ ሳውዲ አረቢያ። ከዛ በኋላ ቼልሲ ያልሞከረው ግብ ጠባቂ የለም፣ ወደ ክለቡ ያላመጣው ግብ ጠባቂ የለም። ሮበርት ሳንቼዝን አመጣ፣ ጆርዴ ፔትሮቪችን አመጣ፣ ፊሊፕ ጆርገንሰንን አመጣ። ብዙ ግብ ጠባቂዎችን እዚህ ቦታ ላይ ሞከረ። ግን አንዳቸውም የቼልሲን ፍላጎት የሚሞላ አልነበረም። ቼልሲ በግብ ጠባቂ ደረጃ ኢቭን ስኳድ ውስጥ በጣም ብዙ ግብ ጠባቂዎች ያሉት ክለብ ነው። ግን ደግሞ እንዳለው የግብ ጠባቂ ብዛት ወይም ደግሞ በክለብ ውስጥ እንደሚያጫውታቸው የግብ ጠባቂዎች ብዛት አይደለም የግብ ጠባቂዎች ጥራት። ሳንቼዝ በጣም ጥሩ ግብ ጠባቂ ነው፣ ግን የሚሰራቸው ስህተቶች በጣም የሚያሳቅቁ ናቸው። እንዲህ አይነት ጉዳዮች ደግሞ ይበዛሉ። ስለዚህ አሁን ቼልሲ ወደ ገበያው ሲወጣ አጥቂ ማስፈረም የነ ሊያም ዴላፕን ጉዳይ መጨረስ ብቻም ሳይሆን የሌሎች ተጫዋቾችንም ጉዳይ መላ ማለት ይፈልግ ነበርና አንዱ የሚፈለገው ግብ ጠባቂ ነበር። ታዲያ አሁን እየተነሳ የሚገኘው የኤሲ ሚላኑ ግብ ጠባቂ ማይክ ሜኞ ነው። ማይክ ሜኞ እንግዲህ በተለይም በኤሲ ሚላን አሁን የ1 ዓመት ኮንትራት የሚቀረው ተጫዋች ነው። እንደውም ጎል.ኮም ይዞት እንደወጣው መረጃ ከሆነ ተጫዋቹ ልቀቁኝ ብሎ ጥያቄ አቅርቧል የሚሉ መረጃዎች እየወጡ ይገኛሉ። ለራሱ ለኤሲ ሚላን ከክለቡ መውጣት እንደሚፈልግ እና ደግሞ ወደ ፕሪሚየር ሊግ ክለብ ለማቅናት ፍላጎት እንዳለውም ተናግሯል። በእርግጥ በኔሽንስ ሊጉ ስፔን ፈረንሳይን 5-4 ስታሸንፍ 5 ግቦች ተቆጥረውበታል እና ምናልባት ያንን የተመለከቱ የቼልሲ ደጋፊዎች የሆነ ጥያቄ ሊያነሱ ይችላሉ። ግን እኔ በግሌ በጣም ጥሩ ከምላቸው ግብ ጠባቂዎች መካከል አንዱ፣ በርካታ ጨዋታዎችን ያደረገ በዛ ላይ ደግሞ በተለይ የማዳን ብቃቱን ስትመለከቱት በጣም አስገራሚ የሆነ ግብ ጠባቂ ነው እና ደግሞ ቼልሲም ይህንን ግብ ጠባቂ ወደዛ ክለብ ለማምጣት ከፍተኛ የሆኑ ንግግሮችን እያደረገ እንደሚገኝ ነው የወጡት ያሉት መረጃዎች የሚያሳዩት። በተለይም ይህንን ግብ ጠባቂ በተመለከተ እንግዲህ አሁን ገበያው ላይ ልንመለከታቸው የምንችላቸው ግብ ጠባቂዎች አሉ። ቼልሲ እኮ ከአሮን ራምስዴል ጋር ስሙ ተያይዞ ሲነሳ ቆይቷል። ራምስዴልን ወደ ክለቡ ሊያመጣ ይችላል። እንዲህ አይነት ጉዳዮች በደንብ በዛ በኩል ሲነሱ ነበሩ። ተጫዋቹ ግን አሁን የምናወራለት ማይክ ሜኞ ግን በደንብ ተጫውቶ ራሱን ፕሩፍ ማድረግ የቻለ ግብ ጠባቂ ነው። በተለይ በሊል በነበረው ቆይታው
በጣም ብዙ ጨዋታዎችን ያደረገ እናም ደግሞ በዛ ክለብ ውስጥ ውጤታማ ጊዜን ማሳለፍ የቻለ ነው። ኢቭን በፒኤስዤ የቢ ቡድን ውስጥ የታዳጊ ቡድን ውስጥ ተጫውቶ ማሳለፍ የቻለ ተጫዋች ነው። ከዛ ባሻገር ወደ ሊል ካቀና በኋላ በዛ ቡድን ውስጥ ልምድ ያለው ግብ ጠባቂ ኤኒያማ አለ። እሱ ደግሞ ማይክ ሜኞ ደግሞ ሌላኛው ግብ ጠባቂ እና በ21 ክሊንሺቶች እንግዲህ በሊል እያለ ነው ይህንን ታሪክ ማስመዝገብ የቻለው። በሊል እየተጫወተ 21 ጨዋታዎች ላይ ግብ ሳይቆጠርበት በመውጣት ሪከርድ ከሚባሉ ቁጥሮች አንዱን ማስመዝገብ የቻለ ተጫዋች እና በጣም ጥሩ ጊዜ ነበር ማሳለፍ የቻለው። ከዛም ባሻገር ደግሞ እንደዚሁ በአንድ የውድድር ዓመት ላይ በጣም ድንቅ ጊዜን ከማሳለፉ የተነሳ 30 ግቦችን ብቻ አስተናግዶ 17 ክሊንሺቶችን ይዞ በመውጣት 233 ሴቮችን በማድረግ 3 ፔናልቲ ወይም የፍጹም ቅጣት ምቶችን በማዳን አስገራሚ ጊዜም በዛ ቡድን ውስጥ ማሳለፍ የቻለ ተጫዋች ነበር። በ2019-20 የውድድር ዘመን 2020-21 ላይ ደግሞ ማይክ ሜኞ በሊጓን ሊል ዋንጫውን ሲያነሳ ከፍተኛ ስራን መስራት የቻለ እንዲሁም ደግሞ በአንድ ነጥብ ልዩነት ነበር የተለያዩት ከፒኤስዤ ጋር። ያንን ሲያሳኩ 21 ክሊንሺቶችን በማስመዝገብ ትልቅ ስራን የሰራ ግብ ጠባቂ ነበር። ከዛ በኋላ ነው ወደ ጣሊያኑ ክለብ ኤሲ ሚላን ማቅናት የቻለው። በኤሲ ሚላንም በነበረበት ጊዜ በጣም ጥሩ ጊዜን ያሳለፈ፣ ፈረንሳይም ደግሞ ከሁጎ ሎሪስ በኋላ ያገኘችው ጥሩ የሚባል ግብ ጠባቂ ነው። ስለዚህ ግብ ጠባቂ ስናነሳ ቼልሲ ቀላል የሚባል ስም አይደለም ይዞ እየመጣ የሚገኘው። በጣም ጥሩ የሚባል የሆነ ነገር ማድረግ የሚችል አይነት ግብ ጠባቂ ነው እና ቼልሲ ለተጫዋቹ ዝውውር 25 ሚሊዮን ፓውንድ ሊከፍል እንግዲህ ጥያቄ ቀርቦለታል። ተጫዋቹ ማስፈረም የምፈልጉ ከሆነ 25 ሚሊዮን ፓውንድ ማምጣት አለባችሁ ተብሏል። ግን ደግሞ ቼልሲ ይህን ሁሉ ሚሊዮን ፓውንድ ለተጫዋቹ ለመክፈል ፈቃደኛ የሆነ አይመስልም። ንግግሮች አሁንም እየቀጠሉ የሚገኙት ለዛ ነው። እንግዲህ ይህንን ተጫዋች በተመለከተ በተለይ ቢቢሲም የራሱን የሆነ ዘገባ ሰርቶ ነበረ። ቼልሲ የነ ኬፓ አሪዛባላጋን ጉዳይ እንግዲህ ኬፓ አሪዛባላጋን ወደ ክለቡ ሲያመጣ ወደ 71 ሚሊዮን ፓውንድ ነበር በ2018 አውጥቶ በግብ ጠባቂዎች ሪከርድ በሆነ ዋጋ ማምጣት የቻለው። ከዛ ግን ከ2 ዓመት በኋላ እንደገና ኤድዋርዶ ሜንዲን ደግሞ ወደዛ ክለብ ማምጣት ችሎ አሁን ኬፓ አንዴ በሪያል ማድሪድ አንዴ በቦርንመዝ የውሰት ጊዜን እያሳለፈ አሁን ጭራሽ ወደ አርሰናል ሊያመራ ነው የሚሉ ጉዳዮች ይወጡ ነው የሚገኙት። ከዛ ደግሞ ቅድም ያነሳናቸው የነ ሮበርት ሳንቼዝ የነ ፔትሮቪች የነ ጆርገንሰን ጉዳይ ይነሳል። ስለዚህ አሁንም የግብ ጠባቂውን ጉዳይ እልባት የማይሰጡት ከሆነ አሁንም በተመሳሳይ ለግብ ጠባቂ የሆነ ገንዘብ እየከፈሉ የሆኑ ግብ ጠባቂዎችን ሲያመጡ መመልከታችን የሚቀር ጉዳይ አይሆንም እና ቼልሲ ይሄንን 25 ሚሊዮን ፓውንድ ቼልሲ ያው ብዙ ጊዜ ገንዘብ ለማውጣት የሚያመነታ አይነት ክለብ አይደለም፣ ወይም ደግሞ የተጠየቀውን ገንዘብ ለመክፈል ብዙ ጊዜ የሚያንገራግር ክለብ እንዳልሆነ ይታወቃል። ግን ይህንን ገንዘብ በእርግጥም ቼልሲ ይከፍላል ወይ የሚለው ደግሞ ሁሉንም የሚያነጋግር ጥያቄ ነው። ተጫዋቹ በተለይም በቼልሲ ለምን ተመራጭ ሆነ ብላችሁ ስጠይቁ በእግሩ ሲጫወት በጣም ምቾት ያለው ተጫዋች ነው። ከኋላ መስርቶ ለሚጫወት ቡድን በብሔራዊ ቡድንም ይሁን በክለብ ከኋላ መስርቶ ለሚጫወት ቡድን በጣም የተመቸ እና ደግሞ ከተከላካዮች ጋር ጥሩ ተግባቦት ያለው ተጫዋች ነው። የፓስ አኪዩሬሱን ብትመለከቱት ወደ 80 በመቶ የሚጠጋ ተጫዋች ነው። እንግዲህ 80 በመቶ በእግሩ ኳስ ማቀበል የሚችል ተጫዋች ነው እና ቁጥሩ በጣም ጥሩ የሚባል ነው። ከዛ ባሻገር ደግሞ በጣም ረጃጅም ኳሶችን ማቀበል የሚችል ለካውንተር አታክ ክለቡን እንዲያጠቃ የሚጋብዝ ተጫዋች ነው። ልክ አሁን እነ ኤደርሰን ሞራይስን ብትመለከቷቸው ኤደርሰን አንዳንዴ ለሃላንድ የሚያቀብለው ኳስ አንዳንድ የአማካይ መስመር ተጫዋቾች ለማቀበል የሚከብዳቸውን ኳስ ነው ይህ ተጫዋች ሲያቀብል የምትመለከቱት እና በጣም አስገራሚ ነው እና አሊሰን ቤከር የሚያቀብሏቸውን ኳሶች ረጃጅም ኳሶች ስታዩ በጣም ትደነቃላችሁ። የግብ ጠባቂነት ሚና ብቻ አይደለም ያላቸው እነዚህ ተጫዋቾች። ከዛም ከፍ ሲል የስዊፐር ሚና ይዘው በእግራቸው የሚጫወቱ እንዲሁ ደግሞ በጥሩ መንገድ ኳሶችን ማቀበል የሚችሉ ተጫዋቾች ናቸው። ስለዚህ በጣም ጥሩ ግብ ጠባቂም ነው በእግሩም ሲጫወት። ሌላው ደግሞ ሴቭ የማድረግ ብቃቱም በጣም ጥሩ ነው። በተለይ አንዳንድ ጨዋታዎችን ስትመለከቱ ኤሲ ሚላን ጫና በበዛበት ጨዋታ ውስጥ በጣም ከበደው በተባለው ጨዋታ ውስጥ ማይክ ሜኞ ክለቡን ይዞ መውጣት የሚችል
ግብ ጠባቂ ነው። ኳሶችን የሚያድንበት ኤቢሊቲው፣ ፍጥነቱ በጣም አስገራሚ ነው። በዛ ደግሞ ይደነቃል። አሁን ሮበርት ሳንቼዝ አንዳንድ የተቆጠሩበትን ግቦች ስትመለከቱ ይሄ ግብ ለምን ተቆጠረበት ብላችሁ ቅር ትሰኛላችሁ። ምክንያቱም የሚቆጠርበት ጎል እሱ ላይ ይቆጠራል ብላችሁ የማትጠብቁት አይነት ጎል ነው የሚቆጠርበት። አንዳንዴ ደብል ሴቮችን ማድረግ ሲያቅተው ልትመለከቱ ትችላላችሁ። ከኮንሰንትሬሽን አንጻር፣ ከቅልጥፍና አንጻር እንደዚህ አይነት ክፍተቶች ይነሱበታል። ማይክ ሜኞ ግን በዚህ ረገድ በጣም ጥሩ የሚባል ተጫዋች ነው። በጣም ቀልጣፋ የሆነ ጥሩ ነገሮችን ማድረግ የሚችል አይነት ግብ ጠባቂ ነው እና ቼልሲ ተጫዋቹን የፈለገው በዚህ ምክንያት ነው ተብሎም ይነሳል። ሌላኛው ይህንን ተጫዋች በተመለከተ በተለይ ብዙም ጉዳት የሚገጥመው አይነት ተጫዋች አይደለም። በእርግጥ በ2021 የውድድር ዘመን ተጫዋቹ ጉዳት አጋጥሞት ነበር። እንደውም በአንድ የውድድር ዓመት ላይ በርካታ ቀናት ከጨዋታ ውጭ የነበረበት ጊዜ ነበር። ግን ደግሞ ተጫዋቹ ጥሩ የሚባል ጊዜ ማሳለፍ የሚችል አይነት ተጫዋች ነው እና ደግሞ ጭራሽ ጥሩ ተከላካዮች ከፊቱ ከቆሙለት በደንብ መጫወት የሚችልም ግብ ጠባቂ ነው። ቼልሲ ቅድም እንዳነሳሁት ይህንን የግብ ጠባቂ ቦታ አሁን መዝጋት ይፈልጋል። የሆኑ ጥሩ ጥሩ ግብ ጠባቂዎችን ማምጣት ይፈልጋል። ግን ገበያው ላይ ደግሞ ብትመለከቱ ልምድ ያለው እና ደግሞ በደንብ በጥሩ መንገድ መጫወት የሚችል ያንን ልምዱን ደግሞ ለዛ ክለብ አሁን ቼልሲ በሚቀጥለው ዓመት የሚጫወተው ኮንፈረንስ ሊግ ላይ አይደለም። ኮንፈረንስ ሊግ ላይ ሲጫወት በጣም ቀለል ያሉ ከቼልሲ ጋር በታሪክም በብዙ ነገርም የማይመጣጠኑ ክለቦች ያሉበት የአውሮፓ መድረክ ነው። ይህንኛውን ግን ስትመለከቱት በጣም ያስቸግራል። የአውሮፓ ቻምፒየንስ ሊግ ላይ ነው በቀጣዩ ዓመት የሚጫወተው። ቼልሲ ቢያንስ ለዋንጫ ሲፎካከር መመልከት የነ ቶድ ቦሂ እና የነ ክለርክ ካፒታል ምኞት ነው። ስለዚህ ያን ምኞታቸውን ደግሞ ለማሳካት በነ ሮበርት ሳንቼዝ በጣም አስቸጋሪ እና ፈታኝ ሊሆን ይችላል። እናም ግብ ጠባቂ ማምጣት የግድም አስፈላጊ የሚሆነው ለዛ ነው። ቼልሲ በባለፈው እንደተናገርኩት ወደ 14 የሚጠጉ ተጫዋቾች ከክለቡ ሊለቁ እንደሚችሉ መረጃዎች ሲወጡ ነበር። እናም ያንን መረጃን ይማጋርቻሉ። ከቼልሲ በዛ ልክ ለቀው የሚወጡ ተጫዋቾችም ሊኖሩ ይችላሉ። ታዲያ እነዚህ ሁሉ ተጫዋቾች ሲለቁ ከነዛ ተጫዋቾች ዝውውር የሚገኙ ገንዘቦች ይኖራሉ። ቼልሲ እነዛን ተጫዋቾች በመልቀቁ የሚያገኘው ገንዘብ ይኖራል። በእርግጥ በነፃ የሚለቁ ወይም ደግሞ በጣም ጥቂት በሚባል ገንዘብ የሚለቁ ተጫዋቾች ሊኖሩ ይችላሉ። ግን ደግሞ ያም ቢሆን በሚያገኘው ገንዘብ ራሱ በጀት ካደረገው ገንዘብ ጋር ተደማምሮ የሆኑ በጣም ጥሩ የሚባሉ ተጫዋቾችን ኳሊቲያቸው ላቅ ያሉ ተጫዋቾችን ማምጣት ያስፈልጋል እና ያንን ነው በደንብ ማሰብ የሚያስፈልገው። እና እንግዲህ ማይክ ሜኞ ወደዛ ክለብ ያቀናል ምናልባት አዲስ ነገር ካልተፈጠረ። ግን ደግሞ ቼልሲ የተጠየቀውን ገንዘብ መክፈል ይጠበቅበታል። ምናልባት ቼልሲ ይህንን ግብ ጠባቂ የሚያስፈርም ከሆነ ጥሩ ግብ ጠባቂ እንደሚያስፈርም ያለ ጥርጥር መናገር ይቻላል። በተለይ ደግሞ ከፊት ለፊቱ ጥሩ የተከላካይ ስብጥር የሚኖር ከሆነ በሚቀጥለው ዓመት ለክሊንሺት ጭምር መፎካከር የሚችል ግብ ጠባቂ ነው የሚሆነው እና ያንን ነው እንግዲህ በዚህ በኩል በደንብ ማንሳት የሚያስፈልገው። ለማንኛውም ተጫዋቹ ቼልሲን ይቀላቀላሉ ወይስ ደግሞ በኤሲ ሚላን ይቆያል የሚለውን በቀጣዩ ጊዜ አብረን እንመለከተዋለን።